እግዚአብሔር መጀመሪያ የፈጠረው ወንድን ነው። ይቅርታ ሴቶች፣ በቃ ፈጠረ። ሰማይን ፈጠረ፣ ምድርን ፈጠረ፣ አዋትን ፈጠረ። በስድስተኛው ቀን ሰው ፈጠረ የሚለው ወንድን ነው። ከዛ ወንዱን ሲያየው ደብሮታል ብቻው። ሰማይን ሰራ መልካም ነው አለ፣ ምድርን ሰራ መልካም ነው አለ፣ ውሃን ፈጠረ መልካም ነው አለ። ወንድን ሲያየው ግን መልካም አይደለም አለ። ከዛ ሴትን እንደ ወንድ አልፈጠራትም። ወንድን ጭቃ አበጀና በስትንፋስ በአፍንጫው በኩል ፍ ብሎበት ያው አደረገው። ሴትን ሲፈጥር ግን ወንድን አስተኝቶት፣ ካልተኛ ችግር ነው፣ ከጎኑ ብቻውን ሲሆን በቃ ትክክል አይደለም። ወንድ ምቹ ረዳት። የሴቶች ፖዚሽን ምንድን ነው? ምቹ። እስቲ ምቹ ረዳት በሉ፣ ከፍ ባለ ድምጽ በሉ። በቃ ረዳት ናቸው። ስለዚህ እግዚአብሔር ወንድ ከፈጠረ በኋላ ለወንዱ ብቻ ነው በነገራችን ላይ ይሄንን ዛፍ እንዳትበላ ብሎ የነገረው። ሔዋን የለች። እግዚአብሔር አትብላ ብሎ ሲነግረው ሔዋን የለች። ከዛ በኋላ ነው እሱን አስተኝቶ የፈጠራት። ስለዚህ ሔዋን እየሰማችው ከአዳም ነው እንጂ ከራሱ ከእግዚአብሔር አልሰማችም። መጽሐፍ ቅዱሳቸውን አንብቡ። ስለዚህ ወንዱ ማለት ዘር ነው ማለት ነው፣ ሶርስ ነው ማለት ነው፣ ምንጭ ነው ማለት ነው። ስለዚህ እግዚአብሔር ሔዋን ስለበላች ወደ ሔዋን መጥቶ ለምን ይሄን በላሽ አላላት። በሔዋን ጥፋት ተጠያቂ ማን ነው? አዳም ነው። አዳም ወዴት ነን ያለው እግዚአብሔር። ስለዚህ እግዚአብሔር ወንድን የሚያውቀው ዘር መሆኑን ነው፣ ምንጭ መሆኑን ነው፣ አባት መሆኑን ነው። ስለዚህ ወንድ ልጅ ምንድን ነው ብለናል? ዘፍጥረት 1:2 የወንድ ፍጥረት ምንድን ነው? ፋውንዴሽን ነው፣ ሶርስ ነው፣ መሪ ነው፣ ኃላፊነት የተሰጠው ነው። በምድር ላይ ያለ ሰው ሁሉ የመጣው በወንዱ በኩል ነው። አንደኛ ቆሮንቶስ 11:8 ሴት ከወንድ ናት እንጂ ወንድ ከሴት አይደለምና ይላል። For man does not originate from woman but woman from man። እንዴ እናቴ አይደለች እንደ ወለደች? ከእናቴ ማህፀን አይደለም እንደ ወጣሁት? አይደለም፣ ከአባት ነው የመጣው። ሴትም የወጣችው ከወንዱ ነው፣ ወንዱም የወጣው ከወንዱ ነው። ስለዚህ ወንድ ምንድን ነው? ሶርስ ነው። አባት ምንድን ነው? ምንጭ ነው። ስለ አባትነት ነው ማስተምራቸው፣ እንዳትረሱ። ጠንከር ያለ ነገር ስለማስተምራቸው ሳትደነግጡ ስሙኝ። በጣም ህይወትን የሚቀይር ትምህርት ነው። ሁላችንም መልካችንን፣ ከለራችንን፣ አይደንቲቲያችንን፣ ማንነታችንን፣ ዲኤንኤያችንን ከአባታችን ያገኘ ነው። ስለዚህ ማንኛውም ነገር ከሶርሱ ጋር ትክክለኛ ፌሎሺፕ እና ሪሌሽንሺፕ ሲኖረው ነው ትክክለኛ ማንነት የሚኖረው። እግዚአብሔር አሳን ፈጥሮ ውሃ ውስጥ ሲያደርግ ውሃ ውስጥ ያለውን ኦክሲጅን ኤክስትራክት አድርጎ እንዲተነፍስ አድርጎታል። አሳ ዋና ትሬኒንግ አያስፈልገው። ዋና የሚያስተምረው አስተማሪ መቅጠር አይጠበቅበትም። እኛ በአስተማሪ የምንማረው
ኢንቦርን አይደለም። ተፈጥሯችን ዋናተኛ አይደለም። ወፍ ለመብረር ምንም አይነት ስኩል አይገባም። ሲፈጠር ክንፍም አለው የመብረር አቅምም አለው። እግዚአብሔር በእኛ ውስጥ ያስቀመጠውን ሁሉ እንድንሆን የሚያስፈልገውን ሪሶርስ፣ አቅም፣ ችሎታ፣ ታለንት ሁሉ ተሰጥቶናል። ስለዚህ ወደ ምንጫችን ሄደን አባት የሚለውን ኮንሰፕት እየገባን ሲመጣ ስለ እግዚአብሔር አባትነት እየገባን ይመጣል። የምድር አባት የሰማይ አባትነት ኢሜጅ ነው። እግዚአብሔርን እንድንረዳው የተሰጠን ነው። እንደምታስታውሱት የጠፋው ልጅ ሉቃስ 15 ላይ ያለው ወደ ምግብ አይደለም የተመለሰው። የአሳ ምግብ ሲበላ የነበረ ጥሩ ምግብ ወደ መብላት አይደለም የተመለሰው። ወደ ሶርሱ ወደ አባቱ ነው የተመለሰው። ወደ አይዴንቲቲው ነው የተመለሰው። ሲነቃ አባቱን ማንነት ነው የገባው። እኔ እኮ ከአባቴ ጋር ያለኝ ነገር ከተስተካከለ አለ ሁሉ ነገር ይስተካከላል። ልጁ እንኳን ባልሆን ባሪያ ሆኜ አሁን ከምኖረው የተሻልኩኝ ነው የምኖረው። ስለ አባት ስታስቡ ስለ ማንነታችሁ ነው ማሰብ ያለባችሁ። ካራክተራችሁ፣ አቅማችሁ፣ ነገራችሁ ሁሉ ዞሮ የት እንደሚሄድ ታውቃለህ? አባት ጋር ነው የሚሄደው። አሁን የታይምስ ሜጋዚን ሳይንቲስቶች አጥንተው ያስቀመጡትን አነብላቸዋለሁ። አባት የሌለው ሰው ወይም ያለ አባት ያላደገ ሰው የሚመጣበትን ኬኦስ አትፍሩ። ደግሞ ያለ አባት ያላደገ ኢየሱስ አባቱ ስለሆነ ምድራዊ አባት ሊሰጠው የሚችለውን ሁሉ ከዛም የበለጠ ኢየሱስ ይሰጠዋል። ኢየሱስን እንደ አባት ካልተረዳኸው ግን፣ እግዚአብሔርን እንደ አባት ካልተረዳኸው ግን ትክክለኛ የሆነ ብለሲንግን ማግኘት አትችልም። ስለዚህ ከምድራዊ አባት ጀምረን የምንማረው ለዚህ ነው። ምን ይላል ታይምስ ሜጋዚን? The greatest crisis in the world is not economic, political or educational. It is the crisis of fatherhood. When a father is missing, identity is lost, purpose is delayed, generations are broken. The absence of father is the absence of identity. ስለዚህ በዓለም ላይ ያለው አሁን የመጣው መከራ፣ ጦርነት፣ ችግር የኢኮኖሚ ችግር ሳይሆን፣ የፖለቲካ ችግር ሳይሆን፣ የትምህርት ችግር ሳይሆን የአባትነት ችግር ነው። አንድ ሰው አባት፣ ባል ጌታን ከተቀበለ በተጠና ጥናት 93% ሙሉ ቤተሰቡ ጌታን የማግኘት ቻንስ አለው። ቀድሞ አባት ጌታን የሚያገኝ ከሆነ በጣም ነው የሚገርመኝ። ምን አይነት ሰዎች እንደሆነ ታውቃላችሁ? ከአባታቸው ጋር ትክክለኛ ሪሌሽንሺፕ ሳይኖራቸው ኢየሱስን አግኝተው ትክክለኛ መስመር ውስጥ ገብተው የሚኖሩ ሰዎች ዋንጫ ይገባቸዋል። እነሱ ሰዎች ከኖርማሉ ሰው ሁሉ ከፍ ያለ ፐርሰናሊቲ ያላቸው። ምክንያቱም አይቻልም እንደዛ ነው። ከአባት ጋር ፌሎሺፕ ሳይኖረው የአባትን ፍቅር ሳያገኝ አባቱን በፊት ለፊት ሳያይ ኖርማል ሆኖ ማደግ አይቻልም። እንደዛ ያለሱ ግን አድገው በአባት ካደጉ የተሻሉ ሰዎች ደግሞ ኖሮ አይተናል። እነሱ ሰዎች ስፔሻል ግሬስ ተሰጥቷቸው ነው። በዓለም ላይ 90% ወንጀለኞች፣ ፕሮስቲቲዩት የሆኑ ድራግ ዲለሮች፣ ጋንግስተሮች፣ በተለይ እስር ቤት ያሉ የተለያየ ነገር ውስጥ ያሉ ሰዎች 90% አባታቸውን የማያውቁ ናቸው። ስለዚህ ያኛው የአይዴንቲቲ ክራይሲስ ነው የማይሆኑ ነገሮች ውስጥ ያስገባቸው። እስቲ ወላጅ አባት ኖሯችሁ ያደጋችሁ የምታውቋቸው አብራችሁ ያሳለፋችሁ እጃችሁን አንሱ።
ሳይኖራችሁ ደግሞ ያደጋችሁ ኢየሱስ አባት የሆናችሁ ደግሞ አንሱ። ይገርማል። ሰው ያለ አባት ሲያድግ ቶሎ የመከፋት፣ ቶሎ የተስፋ የመቁረጥ፣ ከሰዎች ጋር ያለ መግባባት ፕሮብለም ያጋጥመዋል ሳይኮሎጂካሊ። አይዟችሁ አሁን ስለ ምድራዊ አባት ብቻ ላስተምራችሁ ስላልሆን አስተሳሰባችሁ እንዴ ብዙ እየተከራከራችሁ እንደሆነ አውቃለሁ። አንደኛ ቆሮንቶስ 8:6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ በእኛም በእርሱ በኩል አንድ ጌታ ኢየሱስ ክርስቶስ አለ። Yet for us there is but one God, the Father. ይጋ ፋዘር የለውም አይደል አማርኛ? አብ አባት, who is the source of all things, and we exist for him, and one Lord Jesus Christ, by whom are all things that have been created, and we believers exist and have life and have been redeemed through him. እግዚአብሔር የነገር ሁሉ ምንጭ ነው። በምድር ላይ ስንመጣ ደግሞ አባት የነገር ሁሉ ምንጭ ነው። የአባት ፊገር ከተበላሸ፣ ስለ አባት ያለህ ኢሜጅ ከተበላሸ ላይፍ ተበላሽቷል። ሁሉ ነገር ተበላሽቷል። እሱን ነው ዛሬ የምናስተካክለው። ስለ አባት ያለ ኢሜጅ የተበላሸ ከሆነ ስለ እግዚአብሔር ያለ ኢሜጅ ይበላሻል። ስለ እግዚአብሔር ያለ ኢሜጅ ከተበላሸ ስለ ራስ ያለ ኢሜጅ የተበላሸ ነው። ከሶርስ ጋር ተጣልተሃል። አንድ ንስር ነች አሉ። የንስር እንቁላል ተገኝቶ ከዶሮ እንቁላል ጋር አብሮ አስገቡትና ዶሮ 21ኛ ቀን ላይ ስትፈለፍል ንስሩም ከጫጩቶቿ ጋር ተፈለፈለች። ስለዚህ ንስሩ የሚያውቀው ዶሮ መሆኑን ነው። እያደገ ሲመጣ ቁመቱ ከነሱ ይበልጣል። ጡንቻው ከፍ ያለ ብርር ይለዋል እና ለምን ትልቅ እንደሆነ ለምን መልኩ እንደተለየ ሁሉ ጊዜ ጥያቄ ነው። ምንድነው አንተ ልጅ አባትን አትመስልም ሁኔታ ይሉታል። እና አንድ ቀን ሌላ ንስር አሞራ መጣ እዛ ሰፈር እና ከላይ ወርዶ ሲያርፍ እሱን ይመስላል። ምን ሰራለህ እዚህ አካባቢ አለው። እዚህ ነው ቤቴ፣ እዚህ ነው የተወለድኩት፣ እዚህ ነው ያደግኩት፣ ዶሮ ነኝ አለው። ኖ ኖ ኖ ኖ ኖ ኖ ኖ የሆነ ስህተት ተፈጥሯል። አንተ ዶሮ አይደለም፣ ወክ ለማድረግ አልተፈጠርክም፣ መብረር አለብህ አለ። ከዛ ወደ ተራራ ላይ ወስዶ ሲገፈትረው በረረ። እውነት ብዙዎቻችን ዶሮ ናችሁ ተብለናል፣ አይደላችሁም ተብለናል። ማንነታችን እንዳናቅ ተደርገናል። ለምን መሰላችሁ? እየዋልን ያለነው ከዶሮ ጋር ነው። ሶርሳችንን አናቅ። ውስጣችን ቢልት ኢን የሆነውን እግዚአብሔር አሳይመንት ሰጥቶ መንፈሳችን ውስጥ ያስቀመጠውን አናምንም። የውስጥ ያለውን ድምፅና ጩኸት አፍነን በአካባቢያችን ያለውን ብቻ ነው የምናየው። ማን ስለሆነ እንትና እንዴት ሆኖ እነ ገሌ ሳይሆኑ እኔ ማን ስለሆንኩ ነው መሆኑ የሚል ከሆነ ክልል እንዳናልፍ የሚያደርግ እዚህ ውስጥ የተቀመጠ ግርግዳ አለ። ልዝለል ስትል ቁጭ በል የሚል አሁን እሱን ግርግዳ ነው በመዶሻ ሰባብረን እግዚአብሔር ያየልህን እንድታይ እንዲያደርግ። The Father from whom all things come. Everything begins with the Father. የቤተሰብ ስትራክቸር የሚጀምረው ከአባት ነው። አባት ፕሮቫይደር ነው፣ መጋቢ ነው። ምግብ ማምጣት አለበት፣ ፋይት ማድረግ አለበት፣ ቤተሰቡን ፕሮቴክት ማድረግ አለበት። የሚያስፈልገውን ነገር ሁሉ ሄዶ ከየትም አምጥቶ ቤተሰቡን፣ ሚስቱን፣ ልጆቹን ማኖር አለበት። ሶርስ ነው፣ ፕሮቴክተር ነው፣ ምንጭ ነው። አባት ካዘነ ሙሉ ቤተሰቡ ያዝናል። በቃ አለቀ። አባት ተስፋ ቆርጦ ከታየ ሙሉ ቤተሰቡ ተስፋ ይቆርጣል። አባት ከለመለመ ሁሉ ሰው ይለመልማል። ሴቶች ሰርቶ ባመጡት ደግሞ የሚኖሩ አሉ። ለጊዜው
ስራ ባጣ ጊዜ፣ በተቸገረ ጊዜ፣ ነገሮች እስኪስተካከሉበት ጊዜ ድረስ ሴቶች ጎበዞች ስለሆኑ የመከራውን ጊዜ ያሻግራሉ። ሴቶች ብዙ ሰዎች እንደዚህ ያስተማሯቸው ሁሉ አሉ እስከ ፒኤችዲ ድረስ። የእግዚአብሔር ኦሪጂናል ሐሳብ ግን በመጀመሪያ ደረጃ እኛ አሁን የምንኖረው አይነት አኗኗር እንድንኖር አድርጎ እግዚአብሔር የፈጠረን አይመስለኝም። ከእንቅልፍ እንደተነሳ ምግብ፣ ከዛ ምሳ፣ ከዛ መክሰስ፣ ከዛ እራት። ጨጓራችን በጣም አደጋ ላይ እኮ ነው ያለው። ቀኑን ሙሉ እየፈጨ ነው። እግዚአብሔር እንደሱ አድርጎ አልፈጠረው። ልብ ነው ቀኑን ሙሉ የሚረጨው እንጂ ጨጓራ እረፍት ይፈልጋል። ለዚህ እኮ ነው ስለማታቆም ነው የምትተኛው። ስትተኛ እኮ ነው ትንሽ ጨጓራ እረፍት የሚያደርገው። ወንድ ጫካ ሄዶ አድኖ አምጥቶ ፊዚካሊ ራሱ ስትሮንግ የሆነ ወንድ ለዛ ነው። ለምን ወንድ መሆኑ የሚሰማው ቤተሰቡን ሲመግብ ሲያይ ነው። ወንድ ከራሱ ይልቅ ልጆቹ፣ ሚስቱ፣ ቤተሰቡ በጠቅላላ ጥሩ ሲለብሱ፣ ጥሩ አይነት ኑሮ ሲኖሩ፣ ፊታቸው ሲያበራ ወንድ እንደሆነ ይሰማዋል። እንደዛ ካላደረገ እኮ ወንድ አይሰማው። ራሱ እየለበሰ ራሱ ጥሩ መኪና እየነዳ ልጆቹና ሚስቱ አመዳም ሆና ከታየ ሰውየው ፌል አድርጓል። የአባት ትክክለኛ ማንነቱ የሚታየው በልጆቹና በቤተሰቡ ነው። ለቤተሰቡ ፕሮቫይድ ካላደረገ ካቃተው ወድቆ ይነሳል። ወንድ ልጅ ጊዜ ነው የሚፈልገው። ወንድ ልጅ ነገሮች እስኪመጡለት ድረስ ረጅም ጊዜ ይወስድበታል፣ ግን ያመጣታል። ወንድ ምንጭ ነው በሉ። ምንጭ ብቻ ሳይሆን ደግሞ ወንድ ፕሮቫይደር ነው። ወንድ ቤተሰቡን ፕሮቴክት የሚያደርግ ነው። እዚህ ነው ሴቶች ጠንከር ያለ ጎበዝ የሆነ ጥሩ ገንዘብ ያለው ስራ የሚሰራ ሰው ከሆነ ነው የሚያገቡት እንጂ መልኩን አይቶ አያገቡትም። ወንድሞች ደግሞ የሚሸወዱት እንደዛ ነው። ፍሪዝህን አሳምረህ ከረባትህን አድርገህ ምንም የታክሲ የለኝም ካልካት ዝንጀሮ ነው የምትመስለው። ኢሚዲየትሊ ሴቶች 2 ሰከንድ ነው የሚፈጃቸው ስታስጠላ። ኢሚዲየትሊ ዝንጀሮ መስለህ ነው የምትታየው። በጣም የሚያስጠላ አልወድም የሚሉት መላጣ የተባለ ሰው በጣም ይገርማቸዋል። አሁን እግዚአብሔር ረድቶኝ 70 ሚሊዮን ብር አካውንቴ ላይ አሁን አስገብቼ አቤት መላጣ፣ እኔ እኮ እንደ መላጣ ደስ አይልም መላጣ። ሴቶች ይወላ አጭር አልወድም፣ መላጣ አልወድም፣ ቦርጫም አልወድም ምናምን የሚሉት ውሸት ነው። እሷ ወሬ ናት። ፕሮቫይደር ከሆንክ ያንተን ቁመት አይታያቸው፣ እንዲህ ነው የሚያዩ። እውነቴን እኮ ነው የምላቸው። እግዚአብሔር እንደሱ አድርጎ ስለፈጠረ ሴቶች የሚያስቡት በምንድን ነው? ልጆቼን እኔን ከአደጋ ይከላከላል ወይ? ሳንቸገር ያኖረናል ወይ? ስለ ልጆቿ ገና ያልወለደቻቸው ልጆች ሁሉ ነው የምታስበው። ፕሮቴክት ያደርገኛል ወይ? ከእሱ ጋር ስኖር የተጠበቅኩ ነኝ ወይ ብላ እንጂ የምታስበው ያንተን ሽቶ እዛ ተቀባው፣ መስሪያ ቤት ተቀባው። ሴቶች እንደሱ አያስቡም። ወንድሞች ሚስጥር እየነገርኳቸው ቤተሰቡን ቀጥ ለጥ አርቆ የሚያኖር ልጆቹ ምንም ሳይቸገሩ በትክክል ዘና ብሎ የሚማሩ ከሆነ ምንም ይሁን ያምራል። ሲያምር ለሴቶች ድሃ አያምር። ወቋትችን አይ እኔ እንደዛ አይደለሁም እኔ ምንም አይኖረው ምናምን የሚሉ ሴቶች ውሸታቸው። እግዚአብሔር የፈጠረውን አፈጣጠር ነው የምነግራቸው። ወንድ ምንድነው? ፕሮቫይደር ነው፣ አቅራቢ ነው፣ አምጪ ነው፣ አባት ነው። እግዚአብሔር አባት ስንል የምንፈልገውን ሁሉ የሚያቀርብልን አባት ማለት ነው። እግዚአብሔር ኤልሻዳይ ማለት ምንጫችን፣ ሶርሳችን፣ የበረከት ምንጭ፣ የጤንነት ምንጭ፣ የነገር ሁሉ ምንጭ ነው ማለት ነው። የአባትነትን ድርሻ እየነገርኳችሁ ነው። ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ ከአይዴንቲቲ ጋር የተገናኘ ነው። ዘር አለ ውስጡ። ከሴቱ አይደለም ዘር የሚመጣው። እግዚአብሔር አባት እየተባለ ያለበትን ሁኔታ እንድታውቁ ነው። ስለዚህ አንድ ሰው ከምድራዊ አባቱ ጋርም ትክክለኛ የሆነ ሪሌሽን ሊኖረው ይገባል። ሌላው ልንገራችሁ፣
በህይወታችሁ ያለውን በረከት ሁሉ የሚያረጋግጥላችሁ አባት አፊርም ያደርጋል። እናታችሁ ከምትመርቃችሁና አባታችሁ ከሚመርቃችሁ የአባታችሁ ይበልጣል። ይቅርታ፣ እናታችሁ ስትወዳችሁ ነው ጥሩ። ያዕቆብ የአባቱን አፈርሜሽን ከወሰደ በኋላ ነው ሄደው። በኩርናውን ኦልሬዲ ገዝቷል፣ ወስዷል። ብለሲንጉን ግን ተቀብሏል። እሱ ደግሞ ልጆቹን በሙሉ ጠርቶ እያንዳንዱን እጅ እየጫነ ብለስ አድርጓል። የሆነ ጊዜ እንዲያውም አቀያይሯል። ሰውየው እኮ በራሱ ላይ ብቻ አይደለም፣ ማን ምን እንደሚሆን በስፒሪት የሚረዳ ሰው። ለአባትህ ስጦታ ይዘህ ሄደህ ለምን ካልሲ አይሆንም? ብለስ አድርገኝ፣ መንገዴ እንዲቃናልኝ። እግዚአብሔር ኦቶሪቲን በአባት ውስጥ ስላስቀመጠ ማለት ነው። እዚህ ጋር ከአባታችሁ ጋር የተጣላችሁ፣ እየተኮራረፋችሁ፣ ቂም የያዛችሁ ከአባታችሁ ይልቅ አደጋ ውስጥ ያላችሁት እናንተ ናችሁ። ዘፍጥረት 27-26 የአባት ድምፅ ትንቢታዊ ነው። The father's voice is prophetic. ብዙ ሰዎች ህይወታቸው ፌል ያደረገው የአባት አፈርሜሽን ስለሚያስፈልጋቸው ነው። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከው፣ እንዲህም አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልም የወይንንም ብዛት ይስጥ። አሕዛብም ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህ ብሩክ ይሁን። አባቶችንም እኮ በአዲስ ኪዳን ልጆቻችሁን አታስመርሩ ይላል። አሁን ስለ ምድራዊ አባት የማስተምራችሁ ስለ ሰማያዊ አባትን በደንብ እንዲገባችሁ። ያዕቆብን ያዕቆብ ያደረገው ረሃቡ ሆኖ ሳለ በረከቱን ያጸናለትና እንዲህ ልክ እንደተባረከ ለዘላለም እንዲቀር ያደረገው የአባቱ ብለሲንግ ነው። አባት ወደ ልጆቹ መመለስ አለበት። ላይፍ ህይወትን ሊናገርባቸው ይገባል። ፍቅር ሊሰጣቸው ይገባል። ኢንቲሜት ሊሆን ይገባል። ከዚህ የተነሳ ሶፍት ነን፣ ለመከራ ሶፍት ነን። ከአባት ጋር ያደገ ሰው ብታየው ቻሌንጅ ለማድረግ ነገሮችን ለማለፍ ኮንፊደንስ ይሰጠዋል። ኢየሱስ መጥቶ ሲገባ ነው እኔ ፍርሃት፣ ተስፋ መቁረጥ፣ ሴንሲቲቭ መሆን ከኔ ላይ ተነሳ። መጥቶ ግጥም ያደርገዋል። ያ የተወሰደብህን ነገር በሙሉ ይወስዳል። ኤፌሶን 3:14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት በፊት እንበረከካለሁ። ተመልከቱ። For this reason, grasping the greatness of this plan by which Jew and Gentiles are joined together in Christ, I bow my knee. ምንድነው የሚለው? ያኛው the father of glory ነው የሚለው። all families, ፋሚሊ ሁሉ ከሚሰየምበት በአብ ፊት፣ አባትነት ሁሉ ከሚሰየምበት በአብ ፊት እንበረከካለሁ። ጌታ ኢየሱስ እንዴት እንጸልይ ብለው ጠየቁት። በሰማያት የምትኖር አባታችን ሆይ፣ ከአባት ነው የምንጀምረው። ፈቃድ በሰማይ እንደሆነች በምድር ትሁን። our father እንግሊዘኛ who art in heaven, our father አባታችን ሆይ፣ my provider, my source, my protector,
እግዚአብሔርን እንደ አምላክ ማወቅ ሌላ ነው። እግዚአብሔርን እንደ አባት ማወቅ የተለያየ ነው። ዳዲ አባቴ፣ አባዬ፣ አባባ። እናት ሁል ጊዜ ሲርብህ ትሰጥሃለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጥሃለች። አባት እንደሱ አይደለም። እየወደክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ዝም ይልሃል። ከእናት ያነሰ ስለሚወድ ሳይሆን በገዛ እግሮች ቆመ እንድትሄድ ስለሚፈልግ። የአባት የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር የሚገባ ስታድግ ነው። ትልቅ ሰው ስትሆን የአባት ከዲሲፕሊን ጋር ነው ሰው መሆን እንዳለበት። ተመተህ ስትመጣ እሱም ደግሞ ይመታሃል። አባት እናት ልጃ ስትል አንተ ወንድ አይደለ እንዴ ተደብድበህ ትመጣለህ ብሎ በጥፊ ደግመሃል። ስለዚህ አይወድህም ማለት አለ። እግዚአብሔር አባት ነው እንጂ እናት አይደለም፣ አያባብልም። እንደ እናትም ሆነ አሳደግከኝ የሚለው መዝሙር እንጂ መጽሐፍ ቅዱስ አይደለም። ጭራሽ እግዚአብሔር የእናት ባህሪ የለውም። እግዚአብሔር ሊያባብል ፍጥፍጥ ስትል ነው እንጂ የሚያየው እግዚአብሔር። ንስር አሞራ ልጇን መጀመሪያ የምትሰራው እሾህ፣ ከእሾህ ቀጥሎ የተሰባበረ ድንጋይ፣ ከተሰባበረ ድንጋይ እንደ መስታወት አይነት እንዳል እያለ ሶፍት እየሆነ መጨረሻ ላይ ጥጥ ነው የምታደርገው። ሳይዙ ሲጨምር ጥጡ ይነሳል። ሳይዙ ሲጨምር እየወጋው ስለሚሄድ ግዴታ ምን ይሆናል? ይወጣል። ከወጣ በኋላ ግን ወደ ተራራ ትወስደዋለች። ከተራራ ላይ ትወረውረዋለች። መሬት ሊመታ ሲል ከስር ገብታ ተነሳዋለች። መጨረሻ ላይ የንስር አሞራ ከመብረር ውጪ ምንም አማራጭ የላትም። የሆነ ጊዜ እጭ ብላ ትበራለች። አንዳንዶቻችሁን እግዚአብሔር እንደዛ እያደረገ ነው። ከሰይጣንና ከእግዚአብሔር እግዚአብሔር በሚወዷቸው ሰዎች ላይ ጨካኝ ማን ነው ብትሉኝ እኔ 100% እነግራቸዋለሁ፣ እግዚአብሔር ነው። ሰይጣን ሊያጠፋ ነው፣ እግዚአብሔር ግን ሊያበር ነው። አንዳንዶቻችንን እግዚአብሔር ምን እንደሚያደርግ ልንገራችሁ። ጨካኝ ነው የሚሆነው አንተ ውስጥ ያለው እንዲወጣ። ያሰቃያል፣ ያስለቅሳል፣ መከራ ያብላል። አስባችሁታል? ጌታ ኢየሱስ የጸለየው ጸሎት ተሰምቶ ቢሆን ኖሮ እግዚአብሔር አብሺ ብሎት ቢሆን ኖሮ አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ፣ አታልፍ። የተወለድከው ለመሞት ነው። አባት ሆይ ጦር በዚህ ሊገባ በወንበዴ እጆች አሳልፈ ልትሰጠኝ ነው። የዓለምን ሁሉ ኃጢአት ሊሸከም። አንዳንዶቻቸውን ያላችሁበት የህይወት ፈተና የምታልፉበት መንገድ በጠቅላላ እግዚአብሔር ጨካኝ ስለሆነ ሳይሆን አባት ስለሆነ ነው። አንተ ላይ ያለው ዓላማ ከሁሉ በላይ ፈተና ከበዛብህ ከሁሉ በላይ ትልቅ አሳይመንት አለብህ ማለት ነው። እግዚአብሔር እናት አይደለም። ነገሩት ከጎናችሁ ላይ ያለው ሰው እግዚአብሔር አንድም ቦታ እግዚአብሔር እንደ እናት እንዲያውም አንድ ቦታ እናት ረሳ ይሆናል እኔ ግን አረሳ ማለት እናት ነኝ ግን አላለ። አንድም ቦታ እግዚአብሔር በእናት ተመስሎ አያውቅም። God is a father። እሺ እግዚአብሔር አባት ነው ባለ እግዚአብሔር አባት ነው። አባት ዲሲፕሊን ያደርጋል። አንተ ደግሞ ለካ ከዴስቲኒ ጋር ወደ ፈለግከው አቅጣጫ እንድትሄድ የሚያደርግህ የአባት ኢሜጅ ነው። ስለዚህ የአባት ኢሜጅ ከተበላሸብህ ያንተ አይደንቲቲ ተበላሽቶብሃል ማለት ነው። አትናደዱ። እንዴ እኔ እናቴ ናት ያሳደገችኝ ቀጥለጥ አድርጋ ብዙ አባት ካላቸው ሰዎች የተሻለ ፐርሰናሊቲ ነው ያለኝ የምትሉ አላችሁ። እውነት ነው። አንዳንድ እናቶች በጣም የሚገርሙ ናቸው። በጣም የሚያሳዝነው ግን እናት ሲንግል ሆና ስታስተምር ስታሳድግ እንደ እናት አይደለም የምታሳድገው፣ እንደ አባት ነው የምትሆነው። የአባትን ሮል ነው የምትቀበለው። አደገኛ አባት ነው እንደምትሆነው። ሲንግል ማሞች አባት ናቸው። ስለዚህ ከሌላ ወንድ ጋር
ጋብቻ ለመፍጠር ይቸገራሉ እነዛ ሰዎች። የአባት ኢሜጅ ችግር ስላለ ማለት ነው። የኔ አባት ኢየሱስ ነው ብሎ እስቲ የአባትነት ጥያቄ ሲመለስልህ በህይወትህ በጣም ብዙ ነገር ነው የሚመለሰው። ለዚህ ነው ጠላት ዲያብሎስ ትዳርን መምታት የሚፈልገው፣ አባትን መምታት የሚፈልገው፣ ጸንተ እንዳትቆም የሚያነቃንቅ። የሚመስለን ግን እናት የሌላቸው ሰዎች በጣም የተጎዱ ከአባት ይመስለናል። አይደለም አይደለም። ሪያሊቲው እንደሱ አይደለም። ሔዋን ወዴት ነሽ? ለምን ይሄን ፍሬ በላሽ? አይልም እንደ እግዚአብሔር አላለም። ለዚህ ነው ጌታ ኢየሱስ ወደዚህ ምድር ሲመጣ በሴቲቷ በኩል ነው የመጣው። ስለዚህ የአዳም ዘር የለበትም። እሱ ሁለተኛው አዳም ያልተበረዘ አዳም ነው። የዚህኛው ዘር ምንም የለበትም። በመንፈስ ቅዱስ ነው የተጸነሰው። ስለዚህ ሁላችንንም ሪዲም ማድረግ የቻለው በዛ ምክንያት። ስለዚህ ኢየሱስ ሲወለድ ምን ተበጻን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ኢየሱስ ስሙ የዘላለም አባት። እዚህ ነው ብዙዎቹ የአባት ኢሜጃቸው ሲበላሽ ኢየሱስን እንደ አባትነት ሲቀበሉ ሁሉ ነገር እዚህ ማይንድ ውስጥ ብሎ ይስተካከላል። ከአባታችሁ ጋር የተጣላችሁ ሰዎች ካላችሁ እዚህ ሰካራም ለምን አይሆንም? እዚህ ምድር ላይ ላለው ረብሻ በጠቅላላ፣ ጦርነት በጠቅላላ፣ ድህነት በጠቅላላ፣ እርግማን በጠቅላላ ተጠያቂ ወንድ ነው። ለቤተሰብ መፍረስ ተጠያቂ ወንድ ነው። 90% ፍቺን ኢኒሼት የሚያደርጉት ሴቶች ቢሆኑ ለመፍረሱ ምክንያት ቤቱን በትክክል ባለመያዙ ምክንያት ተጠያቂ ወንድ ነው። ወንድሞች ላይ ያለው ኃላፊነት ከባድ ነው። ሴት ልጅ ያለ ምንም ኮንዲሽን ትወደዳለች። ሴት ብቻ ስለሆነች ወንዶች ይወዷታል፣ ልጆቿ ይወዷታል፣ መንግስት ይወዳታል። ወንድ ልጅ ካልሰራ እናቱ እንኳን አትፈልገውም፣ ሸክም ነው የሚሆነው። ወንድ ልጅ አጥቶ ተቸግሮ ማንንም መርዳት ካቃተው የሚፈልገው ሰው የለም። ህይወት ተከብድበታለች። የማዘኛ ጊዜ በድህነት ለማዘን ራሱ ቤት ቁጭ ለማለት መብት የለውም። ወታ አስራም ወይ ነው የሚባለው። እውነት ውሸት? ሴት ትባላለች ተጓጉላ ቤት መቀመጥ ትችላለች። አያችሁ ተፈጥሮ። ሴት ልጅ ለዛ አልተፈጠረችማ። ሄዳ ለፍታ ፕሮቫይድ እንድታረግ ስላልተፈጠረች እንዲሁ መወደድ ትችላለች። ቤት ጸውለት ባይኖር፣ ቤት ምግብ ባይኖር፣ ቤት ነገሮች ባይኖሩ ተጠያቂው መጀመሪያ ወንድ ነው። እግዚአብሔር ኤደን ገነትን በውስጡ ያለውን ሁሉ እንዲያሳምር እና ፖቴንሻሉን እንዲያወጣ እግዚአብሔር ሲናገረው ሔዋንንም ጭምር ነው። ሚስት ጎበዝ ካልሆነች ተጠያቂ እሷ ሳትሆን አንተ ነው። ሚስት ካላማረች፣ ካልለበሰች፣ ሽቅርቅር ካላረካሽ ተጠያቂ አንተ ነህ። ወንድሞች እስቲ ተጠያቂ ነን ብለው ልክ ኃላፊነቱን መውሰድ ለካ ስትጀምር እግዚአብሔር ራሱ የሚያስፈልግህን ነገር ወደ አንተ መላክ ይጀምራል። አሜን በሉ። እኔ ነኝ ኃላፊ። ከዚህ በኋላ ለዚህ ቤተሰብ ሰላሙ ተጠያቂ እኔ ነኝ፣ ጸሎቱ ተጠያቂ እኔ ነኝ፣ ለቤተሰቦች ፕሮቫይደር እኔ ነኝ የሚለውን አስተሳሰብ ስታመጣ ነው። ኮምፕሌን ማድረግ ስታቆም ነው እግዚአብሔር በረከቱን ወደ አንተ የሚልከው። ማቴዎስ 7:9 ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ነው? አሳ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ። እግዚአብሔር ስለ ራሱ ሲናገር ስለ መልካም አባት
የሆነ መልካም አባት ካያችሁ የእግዚአብሔር ሪፍሌክሽን አለበት ማለት ነው። መዝሙር 103:13 አባት ለልጆቹ እንደሚራራ እግዚአብሔር ለልጆቹ ይራራል። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። As a father loves his children, so the Lord loves እንደ አባት እግዚአብሔር ራሱ ማንነቱን እንድናቅ የፈለገው እንድናይ የፈለገው እንደ አባት ነው። ከአባታችሁ ጋር ችግር ያለባችሁ ታረቁ፣ የማታውቋቸው ደግሞ ይቅር በሏቸው። በሕይወት ያሉ አባት ያላችሁ እድለኞች የሆናችሁ ስጦታ ስጧቸውና ይባርኳችሁ። ዘበኛም ይሁን ምንም የሌለውም ይሁን አባት ነው። ወደዚህ ምድር ለመምጣት እግዚአብሔር ኤግዚስት እንድታደርግ ያደረገበት መንገድ ነው። የበደለህም ይሁን ያሳዝነህም አላሳደገህም ይሆናል። አብረህ ካላደግክ ምንም ኢንቲሜሲ ከሌለ ፍቅር የለህም። ኢትስ ኦኬ። ስልክ ደውልለት፣ ጋብዘው፣ እንደምትወደው ንገረው፣ ይባርክ። እግዚአብሔር እንደሱ አድርጎ ነው ፕሪንሲፕልን ያመጣው። ስትመሰክሩ ሙሉ ቤተሰብ ማዳን የምትፈልጉ ከሆነ አባት ላይ አተኩሩ። ሙሉ ቤተሰቡ የመዳን ፕሮባቢሊቲው 93% ነው። አይገርም? ኢየሱስ ጌታ ነው። እግዚአብሔር ምናችን ነው? አባታችን፣ ምንጫችን ነው፣ አሳዳጊያችን ነው። ለምን ነው የምታስተምረን ስለ አባትነት ካላችሁ ከእግዚአብሔር ጋር ያለን ኢንቲሜሲ በኃይል እንዲጨምር እግዚአብሔርን መረዳት ያለብን በአባት ነው። እግዚአብሔር ደግሞ አባትነትን እንረዳ የፈለገው በምድራዊ አባታችን በኩል ነው። ምሳሌ ያደረገን እሱ ነው። ቶሎ ቶሎ ላንብብላችሁ። ይህንን ያገኘሁት ከዶክተር ማይልስ ሞንሮ ስለ አባትነት ካስተማሩት ትምህርት ነው። አንደኛ The male is a source seed. He initiates life. The woman nurtures it. ወንድ ዘር ነው፣ ህይወትን ኢኒሼት ያደርጋል። ሴት ደግሞ ያው ኢንኩቤት ታደርገዋለች። ሴት የሰጣችኋትን ነገር ነው የምታባዛው። ዘር ይሰጣታል፣ ልጅ አድርጋ ትሰጣለች። ብር ትሰጣታለህ፣ እንጀራ፣ ምግብ፣ ወጥ አድርጋ ቤቱን አሳምራ ትሰጣለች። ነገር ትሰጣለች፣ ሰጣታለህ፣ አቃጥላ ትደፋለች። የሰጣሃትን ነው አባስታ መስል። ፍቅር ከሰጣት ብዙ ፍቅር ትሰጣለች። ነገር ከሰጣት እሱንም አባስታ ትሰጣለች። ስለዚህ የምትሰጠውን ተጠንቀቅ። ወንድ ግን ላይፍ ጊቨር ነው፣ ሲድ ነው። The male is the nourisher of fruit. He sustains what he produces. ወንድ ያቆያል፣ ማምረት ብቻ ሲድ ብቻ አይደለም፣ ፕሮቴክት ያደርጋል። The male is the source of the female. He bears responsibility to protect and respect women as he would his own daughter. ወንድ ልጅ ሴት ልጁን ከወንድ ልጁ የበለጠ ይወዳል። ሚስቱንም እንደዛ መውደድ አለበት፣ ልጆቹን እንደዛ መውደድ አለበት። ኃላፊነት ሊሰማው ይገባል። The male determines the quality of offspring through genetics, characters and choice of partner. ሌላው ልንገራችሁ፣ የአባት ትልቁ ፕሮብለም አባት በጣም ፈሪ ቢሆን፣ ጨለማ ሲያይ በቃ የሚንቀጠቀጥ ከሆነ ምንም ጥርጥር የለውም አንተ እንደዛ። ፍርሃቶቻችሁ ከአባትን የመጣው በጣም ሲያነ ከእናት አይደለም፣ ቀጥታ በሲዱ ይተላለፋል። አንዳንድ ዘሮች እኮ የተጣመመ ዛፍ ፍሬው
ሲበቅል ዛፍ ያኛው እንደዛ ተጣሞ አንዳንድ ኢንሴኪዩሪቲ፣ አንዳንድ ፍርሃት፣ አንዳንድ የሆኑ ነገሮች ከአባትህ ነው የመጣው። The male teaches his seed, primary role in spiritual, moral, and practical instruction. Father must model what they teach. ልጆችህን አድርጉ ብለህ ከምትመክር አንተ ስታደርግ ያየኸውን ነገር የመከተል ባህሪ ያላቸው። አንተ አንድ ቀን በህይወት መጽሐፍ ከፍተህ ማታቅ አንብብ ልጅህን ብለህ በኩርኩም የምታጠዘው ከሆነ አያነብም። ሁሉ ጊዜ ግን መጽሐፍ ከፍተህ የምትቀመጥ ከሆነ ያነባል። ምንም ጥርጥር የለውም። ስለዚህ ወገኖች ሶርስ ነው፣ ሰስቴን ያደርጋል፣ ፕሮቴክት ያደርጋል፣ ቤተሰቡን የሚጠብቀው ወንድ ነው፣ ያስተምራል፣ ዲሲፕሊን ያደርጋል፣ ሄድ ነው ወንድ። ለዚህ ነው ክብር ይወዳል፣ መሰማት ይወዳል፣ ኬር ያደርጋል፣ ለቤተሰቡ መውደቅና መነሳት ኃላፊነት ይወስዳል። ስለዚህ ወንድሞች ኮምፕሌን ማድረግ አቁሙና ኃላፊነታችሁን ወሰዱ። ቤተሰብ ውስጥ፣ ቤተክርስቲያን ውስጥ፣ ሀገር ላይ ወንድሞች ኃላፊነታችንን መውሰድ የጀመርን ጊዜ ነገሮች ሁሉ ይስተካከላሉ። እኔ ነኝ ከማለት ይጀምራል። ኃላፊነት የኔ ነው። ልጆቼን፣ ቤተሰቤን እኔ ማስተካከል አለብኝ፣ ኃላፊነት ወስዳለሁ ከማለት ይጀምራል። እግዚአብሔር እሱን ኃላፊነት ስትወስድ የሚያስፈልገውን ሪሶርስ ይሰጣል። ኢየሱስ ጌታ ነው። በሰማያዊ ስፍራ ከክርስቶስ ጋር ተቀምጣችኋል ብቻ ሳይሆን ኃላፊነት አለባቸው የሚለውንም ትምህርት ትማራላችሁ። ስለ አባትነት፣ ስለ ኃላፊነት። አባት ሳያሳድጋችሁ፣ ወንበዴ ሳትሆኑ፣ ሌባ ሳትሆኑ፣ ተምራችሁ አድጋችሁ ትልቅ ሰው ሆናችሁ እግዚአብሔር ይባርካችሁ። እናንተ ማለት ዘ ቤስት ሂውማን ቢንግ ናቸው። የተለያችሁ ፍጥረት ናቸው። ምክንያቱም እንደናንተ ያደጉ 99% የሉም፣ ጠፍተዋል። እናንተ ግን ቆማችኋል። ይህንን ያደረገላችሁ ጌታ የተባረከ ነው።